ትጫወትብኛለህ። አንቺ አይደብርሽም? እንደኛ እዚህ ስንት ነገር እያልን አንቺ ለጥት ያለሽ። ለነገሩ ምን ታረጊ? ምግብ እየሰራ ያመጣልሻል። ምንም አላስረዳችሁ። ማንም እየተረዳኝ ስላልሆነ አላስረዳችሁ። አሁን መፍትሄው ምንድነው? አሁን መፍትሄው በቃ እቺ ልጅ ትውጣ ሳሚ። ምክንያቱም ምንም እኔ ያውልሽ በቃ እኔ ከእናቴ የሚበልጥብኝ ነገር የለም። ጭራሽ መላጣ አድርጎ ነው የላከልኝ። ባልሽ በጣም ጨካኝ ሰው አይደለ? ቀና ብለሽ አወሪ እኮ። ስለዚህ በቃ እኔ በእናትሽ ጨንቆኛል። በቃ አንቺ ነገር ግን በቃ አልችልም። ከዚህ በላይ ሳሚ አልችልም። ከእናት የሚበልጥ ነገር የለም። ታረቅ ሰው እያለቀሰች እኮ ነው ሳሚ። በቃ ማልቀሱን ትተሽ ተናገሪ እስቲ። መጀመሪያ ሳንሰማሽ እንዴት ነው እኛ አብረን እና ቆሞ መሄድ ስራ መስራት ስለማይችል ብድሩን መመለስ አቃተኝ። በኔዎት ዘባንን አትከብዳኝም ተዋት እስኪና ተተዋት እኔው ልሸከማት ይህ እንደ ውለታ ቢታያት ቢሰማት አትከብደኝም እኔ አዝያት ባንጀት። አሁን አንተን የጠራሁት በቃ አማራጭ እንድታቀርብልኝ ነው። የቅርብ ጓደኛ አንተ ነህ። ሳሚ ደግሞ የተፈጠረበትን ችግር ታውቃለህ። ከራሱ ጋር አይደለም። ይሄ 666 ምናምን ሌላ ነገር ውስጥ ተነክሯል። ስለዚህ ያለህኝ አንተ ነህ። አንተ ደግሞ እኔ ግራ እያጋባኝ ነው ናቲ። መሀል ቤት ነው አንተ ራስህ እኮ ብዙ እንትን ምርጫዎችን ሰጥቼ ነበር ስነግርህ ጭራሽ አያገባህም አልሰማህም እያልከኝ አይከረምከው። ሰሞኑን እንዳለ ትናንት አመናጭቀኸኝ አይደለ ያስወጣኸኝ። ለእሱ ይቅርታ ናቲ። ለእሱ ይቅርታ አትበል። የሆነ ነገር እያደረክ ይቅርታ አትበል። የሰው ልጅ ሲናደድ ያለሁበትን ደግሞ ታውቃለህ። እንደ እናቴ ይዛ ታግታ እኮ ሌላ ነገር አለመፍጠር የራሱ በጣም ትዕግስተኛ ስለሆንኩ ነው። እኔ ነግሬሃለሁ። በቃ ተደጋጋሚ ልነግርህ ሞክሬ ነበር፣ ግን አንተ ምንም ልትሰማ አልቻልክም። በቃ ምንም ማለት ነው። እሺ ይቅርታ በቃ አሁን ይቅርታ። እንደ ወንድም እኮ ወንድምና ወንድም ይጣላል። ስለዚህ አሁን መፍትሄ እንፈልግ። ለአንተም እናት ናት ገነት። ለእኔም እናቴ ነች፣ ግን ያ ሰውዬ ቤተሰቤ ነው። ከቤተሰቤ ጋር ነው እየተጣላሁ ያለሁት ለአንተ ለቤተሰብ ብዬ ማለት ነው። ይገባኛል። አንተ መሀል ቤት ተጨነቅ። ግን እሱ ምንም ሊገባ አልቻለም። እዚህ ጋር የሰው ሚስት ይዘህ በቃ ያዙ ይልቀቁ። አንተ እናትህን ከሰው ሚስት ጋር እያወዳደር። በፍጹም እኔ አላወዳደርኩም ናቲ። እንደዚህ አትናገሩኝ። ማንም የተረዳኝ የለም። በቃ ይቺ ልጅ እሷን አይደለም የፈለጋት። ለምን ደሞ አትሰማው አንተ? እሷን አይደለም የፈለገው። እሱ የፈለገው ብር ነው። በቃ ብር ደግሞ እኔ ከየትም ላመጣ አልችልም። ስለዚህ እኔ መፍትሄ ካለ እስቲ እንደ ጓደኛ የሆነ ነገር ምከረኝ። በቃ እኔ ምክር ነው የምፈልገው በአሁን ሰዓት። ምን አይነት ምክር? ምን ልበልክሽ? ስለምንድን ነው ምክር? አሰብኩ። ምንም ሌሊትም አልተኛም፣ ቀንም አሰብኩ። ያለኝን አይምሮ ተጠቀምኩ። ምንም ያመጣሁት ነገር የለም። ወይ አንተ አስበህ ነው ወይስ ደውሎ ራሱ ገንዘብ ነው የምፈልገው ብለው ነው ወይስ በራሱ በቃ ገንዘብ ነው የሚፈልገው አለኝ። ባለፈው አንተም እዚህ እየሰማል ነበር። እንደ አንዱ አቀሳሳሪ አንተ ነበርክ። ምንድነው አንዱ አቀሳሳሪ ነኝ? አንተም ነበርክ እዚህ ስናወራ አይደል እንዴ? ሳሚም ነበረ። ከዛ በኋላ ገንዘብ ውረድ አላለንም እንዴ? እኮ ገንዘብም ሚስቴን ካልመለስክ ወይ ደግሞ ገንዘብ ትከፍላለህ ነው ያለው። እሷም ቢሚስል ከሆነ አውቆ ነው ሳንቲም ነው የሚፈልገው እንዳይባል አውቆ በሚስቱ ያላክካል እንጂ ሰውየው ገንዘብና ገንዘብ ብቻ ነው ፍላጎቱ እኮ። አሳምናት እሷን በቃ እኔ እኮ ትመለስ። አሳምናት በቃ እናሳምናት። ጥራትና እናሳምናት። እኔ ልጅ እንዴት ነው የሚሰማኝ? በእናታችሁ እሷ ብትመለስም ገነትን የሚለቃት አይነት አይመስለኝም። ብር ነው የሚፈልገው እንዴ። ስለዚህ አሁን እንዴት ነው ገንዘብ የምናገኘው? ወይም ደግሞ በቃ እኔ እንጃ እኔ አላውቅም። ወይ ልጅቷን እንመልሳት? አዎ እንመልሳትና እሷ በቻለችው መጠን እዛ ሄዳ እንትን ትበል። በቃ ራሷ ትወጣው። በቃ ፈተናው የፈለገችውን አድርጋ ማለት ነው። ግራ ገብቶኛል እናቴ፣ ግራ ገብቶኛል። ጥራትና አሳምነን እንትን እንበላል። እሷንም ማጨናነቅ ሳለችኝ እኔ በቃ አንተ ነህ ታግታ ነው ያለችው። እዛ ነች ያለችው ታግታ እኮ። ምን እንበላት? እሺ ጠርተን እኮ ጥራትና አሳምነን በቃ ሂጂ። እኔ ዝም ብለን ሂጂ። ውጪ
የሰው ልጅ መግቢያ መውጫ የሌላት ልጅ ዝም ብለን ውጪ እንበላት? እንዴት ነው የምታስበው ናቲ? ቆይ እናቴ የት እንዳለች ታውቃለህ አይደል? ማውቃለሁ። መላጥ አርጓታል። ጸጉሯን ላከልኝ እኮ ባለፈው አይደል? እና እንዴት ነው ከዚህ በላይ ምንድን ነው የምታስበው ታዲያ? እናቴ ነገር በጣም በቃ ጭንቅላቴን ራሱ እየወቀሰኝ ነው። በቃ ግን ምን ላድርግ? እኔ ምንም ማድረግ እኮ አልችልም በሰዓቱ። በቃ አንተ የሰው የሴት ጎረምሳ ቤት እዚህ ገነት መኝታ ላይ አጋድመህ ጨነቀኝ ምናምን እያልክ እንትን በል አለቃቅስ። እዚህ ወይ ሄደህ እንደ ወንድ ልጅ እንትን አትል ወይ ደግሞ ውሳኔን ቶሎ ወስን። እሺ የት ልሂድ እስኪ ጠቁመኝ። ሜር ገነት አለችበት የተባለው ቦታ ጠቁመኝና ልሂድ። አልጠቁምህ እኔ ና ቢለኝ ራሱ አልሄድም እሱ እና እዚህ ቦታ አንተማ ሽንታም ነህ እኮ አውቃለሁ እኮ ናቲ። እንዴ ከዚህ በፊት ስንጣላ እኮ አውቃለሁ እንዴት እንደምትሸና። ከገዛ ዘመዴ ጋር ይጣላል ብለህ እንዳታስብ፣ ሄጄ ይደባደባል ብለህ እንዳታስብ። የራስ ጉዳይ ነው። ድሮም አንተን ተመክቼ አይደለም ግን የሆነ መፍትሄ ካለ ብዬ ነው የጠራሁት እንጂ አንተ ወንድ እንዳልሆንክ አውቃለሁ። ያ ሳሚ ነበር። ሳሚ ደግሞ አሁን ችግር ውስጥ ነው ለራሱ። ይኸውልህ ልንገርህ፣ ሰውየው ማለት ነው እንደዛ እንደማን ነው እንደ ዳንኤል በለው በተንኮል የተሞላ ሰውዬ ነው። ሳሚንም ሊያሳስረው ይችላል ከፈለገ። እሺ አሁን እንደ ወንድ እንኳን ሄደህ ባትዋጋልኝ እቺ ሴቷን አዋራልኝ ጥራትና በቃ እኮ ጥራት መፍትሄ ፈልግልኝ። አንተ ቆይ ምግብ እንኳን ግን ትሰራላለች? እኔ ለራሴ አላንስም። ይኸውልህ ስለምግብ እኮ አንተ ነው እየሰራ የምታበላ አስተኝተህ። ይህ በጣም ጀግና አንተ በጣም ጀግና አይደለ? ለሴት ታስባለህ። እናትህን አሳስረህ። እሺ አሁን ጥራት በእናትህ ጥራትና የምትሄድ ከሆነ አናግራት። በቃ እኔ ሼም ይዘኛል እሷን ሂጂ ማለት ጥራት። አንቺ ሰላም ነይ እባክሽ፣ እዚህ እኛ እየተጨቃጨቅን አትተኝ። ሰላም ወይኔ እናቴ ጸጉሯን ካየሁ እሷ ትተኛለች። ማንም አላገጭ አለ። አንተም ትመጣለህ ትጫወትብኛለህ። አንቺ አይደብርሽም? እንደኛ እዚህ ስንት ነገር እያልን አንቺ ለጥት ያለሽ። ለነገሩ ምን ታደርጊ? ምግብ እየሰራ ያመጣልሻል፣ ያጎርስሻል። ምን አሁን እሷን መጨቅጨቁን ተውና መፍትሄ ብንፈልግ ጥሩ ነው። ይኸውልህ እናቴ እዛ የሰው ቤት ውስጥ እየተጨነቀች ነው ያለችው። እኔ አሁን የእናቴ ነገር ነው የጨነቀኝ። ናቲ በእግዚአብሔር በቃ ምን ትባላለህ? በመድኃኒዓለም ምንድን ነው ችግር እዚች ልጅ ላይ? አሁን እንመካከር እየተባልን አሁን ትለጣጠፋለህ። አንቺ ደግሞ ከአሁን በኋላ ሲያቅፍሽ ምናምን ልቀቀኝ ነግሬሽ። አንተ ሌላ ችግር አለብህ ነው? እኔና እሷ ብንተቃቀፍ ወይስ ምንድን ነው? ቆይ ችግር አሁን የጠራሁህ እሷን ውጪ እንድትላት ነው? ይኸውልህ ወጥቼ ነው የምሄድልህ። ይኸውልሽ ማን ነው? ግባ። ሳሚ ነው። ሁሉም ሰው ከእንቅልፉ እየተነሳ ነው እንደሚመጣው። ሳሚ ይኸውልህ ህይወቱ ራሱ እንቅልፍ ሆኖበታል። ተኝቶ ነው እዛ ስቃይ ውስጥ። እኔ ምን እንቅልፍ አለኝ? ምን እንቅልፍ አለኝ? መናፈስት ደህና ነህ ግን አንተ? ምን ደህና ነኝ? ተጫወቱብኝ ወይ እንደር እንደ እዛ እየመጣን እኛ ይተላለፍብሃል። አንተ የቀረብክ ነህ ጭራሽ ወዲያው ነው የሚተላለፍብህ። ምንማ ንቅሳቴ ምናምን አለ በቃ። አዎ ቀጥታ ነው የሚገባ፣ በእጅ ነው የሚገባ። ግን አንተ ቆይ የሆነ አማራጭ እንኳን አትፈልግም እንዴ? ምን አይነት አማራጭ ልፈልግማ? በቃ እኮ ጸበልም ወይ የሆነ ነገር በቃ በእምነት እኮ መሄድ ስችል እኮ ነው። አሁን በቃ ስለነሱ አሁን እኮ ሳሚ መንፈሳዊ ነገርን በመንፈሳዊ ነገር ነው የምትዋጋው እንጂ ዱላ ይዘህ ምናምን አይደለም የምትጣለው ከመንፈስ ጋር። የራስን ችግር ፍታ እስኪ እናትን ጸጉሯን ላጭተው ልከዋል። እነዚህም ስለሱ ናቸው መሰለኝ። ስለሱ አታንሳብኝ። ጸጉር ላጭተው ነው እዚህ ላይ ግንባር ላይ 666 ብለው የሚያትሙ። በጣም አስቸጋሪ ሁኔታ ላይ ነው ያለው። ዞሮ ዞሮ እሱን ተወና አሁን እስኪ ያላችሁበትን ሁኔታ ሳሚ ባለፈው የተፈጠረውን ታውቃለህ? ጸጉሯን ላጭተዋት ነው ይላል። ላጭተዋትማ እንደላኩ አየህ እኮ። ምን አደረክ? ከዛ ወዲህ መቼም አንድ ቀን አለ ሁለት ቀን አለ። ምን አደረክ? ምንም አላረኩም። ለእናቴ አንድ ነገር ማድረግ ከብዶኝ እጄን አጣጥፌ ቤት ውስጥ ነው። ይኸውልህ ሳሚ ለእናቱ ምንም አረጋግቶት እሷን አስተኝቶ ምግብ እየሰራ ያበላል፣ በእጁ እያጎረሰ ማለት ነው። ይሄ እኮ ነው በቃ ይሄ ነው ወንድ ልጅ እኮ። ወንድ ልጅ እናቱን ለሴት አዝናለሁ ይላል። እናቱ ታስራ ሌላ ሴት እየተንከባከበ ምንም አላስረዳችሁ። ማንም እየተረዳኝ ስላልሆነ አላስረዳችሁ። አሁን መፍትሄው ምንድን ነው? አሁን መፍትሄው በቃ እቺ ልጅ ትውጣ ሳሚ። ምክንያቱም ምንም እኔ እያገኘሁት ያለሁት ነገር የለም። ከእሷም ፕሮሰስ ብላለች። እኔ ነኛው እንዴ ከእናቴ ማንም አይበልጥም። ሰሚኛለሽ? ይኸውልሽ ከእናቴ የሚበልጥብኝ ሳሚ እያሾፍክ ነው። እየነገርኳት ነው ፊት ለፊቷ። ለምን ደግሞ አልተገብረው?
እኛ ላይ እንዳቀልል ንገራታ በቃ ይኸውልሽ በቃ እኔ ከእናቴ የሚበልጥብኝ ነገር የለም። ጭራሽ መላጣ አድርጎ ነው የላከልኝ። ባልሽ በጣም ጨካኝ ሰው ነው አይደለ? ቀና ብለሽ አዋሪ እኮ። ስለዚህ በቃ እኔ በእናትሽ ጨንቆኛል። በቃ አንቺ ነገር ግን በቃ አልችልም ከዚህ በላይ ሳሚ፣ አልችልም። ከእናት የሚበልጥ ነገር የለም። እንግዲህ ያው ከእሷ አንደበት እስክትሰሚ ነው መቼም። እኛ ድሮም ነግረን ይሻል ድጋሚ አልናገርም። በቃ የእሱም ህይወት ራሱን የቻለ ህይወት አለው። አንቺም ደግሞ የራስሽን ህይወት ኑሪ። በቃ ሄደሽ እንደሚያደርግሽ ያደርግሽ። እኛ የእናንተን ጣጣ መሸከም አንችልም። ከዚህ ምንም ማድረግ አልችልም እኔ በቃ። ምክንያቱም እኔ የተሻለ ነገር ይፈጠራል እያልኩ ነበር። 1 3 ቀን 4 ቀን ጠበቅኩ። እናቴ የሆነ ወይ ይለቃታል ወይ የሆነ መፍትሄ ይኖራል ብዬ ነበር። ግን ሳስበውን ብርም የለኝም። እንደገና ደግሞ በቃ አንቺ መሄድ አለብሽ። አይ ያለሽን ነገር ሰብስበሽ በቃ ውጪ። በቃ ሻንጣዋን ላምጣላት። ሰላማዊ ውጪ። አንተ የምርህን ነው አይደል? ይኸውልህ እንዳትልፈሰፈስ በቃ ከዚህ በኋላ እንደዚህ እንደ ወንድ ልጅ ቆርጠ ወስነ በቃ ምን ትጠብቂያለሽ? እሱ ካለሽ ባለቤቱ እሱ ነው። ያለ ባለቤቱ ፍቃድ በግድ እኖራለሁ ብለሽ መቼም አትገግሚም አይደል እኮ። እንደውላ ወዛደሩ ጋር እንደውላ። የምን ወዛደር? ሻንጣዋን ያመጣላት ወዛደር ጋር እንደውል። ያ ከባድ ስለሆነ ከነሻ ንገሪኝ ስልኩላችሁ። ምንድን ነው የምታወሪው? ይኸውልሽ እናንተም ሰላም እንድታገኙ በቃ መውጣት እኮ ይቻላል። አሁን የወዛደርሽን ስልክ ቁጥር ስጪ። ይኸው ጻፊ እዚህ ጋር እወጣለሁ። እና ታዲያ ነው ተሸክመሽው ትሄጃለሽ አንቺ? ምን ነው የምትነግሪው? በቃ የማወራው ነገር አለ ስለ ሰውየው፣ ስለ እኔ ህይወት። ምን አይነት የምን ህይወት? ምንድን ነው? ትውጣ ወይስ ትናገር? ቆይ እስኪ ትናገር እንዴ? ትናገር በቃ ታውራ ካለ ግን በኋላ ሀሳብ እንዳይቀር። ምላሷ ቅቤ ነው። ምላሷ ቅቤነቱ ሳይሆን ለእኔ አሁን ማንም ሀሳቤን አያስቀይረኝም። በቃ እናት ያለችበት ሁኔታ እያሳሰበኝ ከዚህ በፊትም አንቺ ሀሳብን ካላስቀየረ ግን በኋላ እንዳያስቀይረ። እንደዛ ከሆነ ሰላም ምንድን ነው የምታወሪን? ሰላም ኧረ እባክሽ ተረጅን። እኛ እየተጨነቅን ነው ያለነው። ተረጅን። ቁጭ ብለሽ አውሪና እዚህ ልጅ ላይም አትጫወችበት። በቃ በጣም እየተጫወትሽበት ነው ያለሽው አንቺ። እሱ ጀዝባ ስለሆነ የዋ ስለሆነ ነው። ጀዝባማ ትበላለህ እና ታዲያ ጀዝባማ ቢሆን እንደዚህ በቃ ያለውን ነገር ተናገሪና የመጨረሻችንም ስለሆነ ምንድን ነው የምታለቃቅሽው ታዲያ? ለምንድን ነው የምታለቃቅሽው? ይኸውላችሁ በቃ አሁን የምታለቅሰው እያለቀሰች እኮ ነው ሳሚ። በቃ ማልቀሱን ትተሽ ተናገሪ እስኪ። መጀመሪያ ሳንሰማሽ እንዴት ነው እኛ አውርንሽ ማለቅሰው? ያ ሰውዬ በቃ ክፉ ነው። እሱንም አናውቃለን። ህይወቴን ያበላሻው እሱ ነው። ህይወቴን ምስቅልቅሉን ነው ያወጣው። ማለት ያው ከሰውየው ጋር እንዴት መሰላችሁ የተዋወቀ ነው። ያው እኔ በጣም በቃ ከእናቴ ጋር ከአባቴ ጋር አሁን እናንተ እንደምታባሩኝ ቤት ነበረኝ። ያው አባቴ ስራ ይሰራል፣ እኛን ያስተዳድረናል። እኔና አባቴ እኔና እናቴ እና በቃ ታመመ። አባቴ ታመመ። ያው ከባድ ህመም ነው የታመመብኝ አባቴ። ከዛ ያው ምንም አማራጭ የለኝም ነበር በዛ ሰዓት። ብዙ ብር አፈላለግን ለማሳከም እሱን። ብዙ ነገሮች አደረግን። ያው ግን ምንም እና ያው አባቴ ታሞ ነበር። እንደ ድንገት ጎረቤት ነበረ። ያው ጎረቤታችን ደግሞ ከኛ በጣም የተሻለ ሰው ነበር። በጣም ብር አለው፣ ሀብታም ነውና ሊረዳን የሚችለው እሱ ብቻ ነው። ያው ስለዚህ ያለን አማራጭ እሱን ብድር እንዲያበድረን መጠየቅ ነው። ሌላ ምንም አማራጭ አልታየንም ነበረ።
ማለት ጎረቤታችሁ ማን ነው? ይሄ ባልሽ ነው? አዎ ባልሽ ነው እንዴ? አዎ አሁን ባሌ የሚበድለን የሚያስተቃየን ባሌ ያኔ ጎረቤታችን ነበር። እሺ ከዛ ያው ተሰብስበን እኔም እናቴ ሆነን ብር እንዲያበድረን ጠየቅ ነው። ያው ብሩንም ማበድራችሁ ቤታችሁን አሲዛችሁ ነው ብለዋል። ቤት? አዎ የራሳችሁ ነበር የእነሱም ቤት ማለት ነው? አዎ እሺ ያው ምንም አማራጭ የለኝም። አባቴም መሞት ስለሌለበት ቤታችንን አስያዝን። እሺ ለሰውየው ማለት ነው። እሺ ከዛ ያው አባቴም ታከመ እና ቆሞ መሄድ ስራ መስራት ስለማይችል ብድሩን መመለስ አቃተን። ስለዚህ እኔ ሄጄ ሰውየውን ማናገር አለብኝ። ማለት ለምን ማለት ክፈሉ አላችሁ? ካልሆነ ቤቱን ምናምን ቤቱን ሸጧለሁ አለ። ስለዚህ ቤተሰቤም እኔም ጎዳና ላይ መውደቅ የለብንም። ስለዚህ ሄጄ አዋራሁት። ከዛ ቤቱ ሄጄ አዋራሁት። እሱ ቤት እዚህ አሁኑ ባልሽ ቤት? እሺ ብድሩን መክፈል እንደማንችልና ወይ ሌላ አማራጭ እንዲሰጠን ጠየቅኩት። ያው እሱ ግን ያቀረበልኝ አማራጭ እኔን ማግባት እንደሚፈልግና ያው እንዳያችሁት ትልቅ ሰው ነው። ከኔ ትልቅ ነው እንጂ በጣም እኔ ሲጀመር ሳይው ጠርጠረኝ ነው። ዝም በል እስኪ። ያው እሱ ዘመድ የሚለው ሰው ሳሚ ዝም በል በቃ ዝም በል አንተ እርኩስ ዘመድ እርኩስ አንተ እርኩስ ዝም በል እስኪ ቆይ። እሺ ሳሚ ዝም በል። ከዛ አገባሽው? ምንም ማድረግ አልችልም። እዳውስ? እዳውማ በእኔ ተካሰ። እሺ ቤቱን ካርታውን መለሳላችሁ? አዎ መልሶልናል። እኔን አግብቶ ይኸው ተሰቃየኝ ነው። ብሩን አበደራችሁ፣ ቤቱን አስያዛችሁ። ከዛ እዳውን መክፈል ስለማትችሉ አንቺን ላግባሽ አለሽ። ከዛ ሲያገባት ካርታውን መለሰላችሁ። ያው እዳ ተከፈልሽ ማለት ነው። እሷን አገባት፣ እዳውን ሰረዘላቸው ነገር ነው። ከዛ በኋላ ልውጣ በቃ ስትይ እምቢ አለሽ? በቃ አልሞከርሽም ነበር ጥለሽው ለመሄድ? በጣም ብዙ ጊዜ ሞክሬያለሁ፣ ግን ያው ያገኘኛል። እዚህ እንዴት አፈላልጎ እንዳገኛት እኮ አንተ ይሄ ጉዳይ አሁን ውጪ ለማለት ይከብዳል። ይሄ ከሰማሁ ውጪ ለማለት ሳሚ እናቴስ ጉዳይ ራሱ ነው። እኔ ከብዶኛል። እኔ እዚህ ውስጥ የእናንተ የራሳችሁ ውሳኔ ነው። ትንሽ ቀን የቀረኝ። እኔም እኮ ወደ ውጭ ሀገር ልሄድ። ሳሚ የት ነው የምትሄደው? ጥለህ እኔ እናንተስ ምን አይነት ታሪክ ነው? እኔ አላውቅም ሳሚ፣ እኔም ከአቅሜ በላይ ነው። ይሉኝታ ታከሷ ሰውን ችላ ይላት በእኔው ትዘባንን አትከብዳኝም ተዋት እስኪና ተተዋት እኔው ልሸከማት ይህ እንደ ውለታ ቢታያት ቢሰማት አትከብደኝም እኔ አዝያት ባንጀቴ በልጣት ታያለች ወጣት ቆመቴ ወጣት ታያለች